ተምር ማናት ስንል ተምር ምን ሆናን የመጣችው የአንድ ምስኪን እመቤት የምትባል እህታችንን ያገሯ ልጅ ገንዘብ በልታን የመጣችው። በነገራችን ላይ ቴምር ስትሬስ ኦርደር ወጥቶባታል። ትላንትና ነው የተላከው ሰርቭ እንድትደረግ። ትላንትና ከስሻት ሪስትሬን ኦርደር ወጥቶባት ኦልሬዲ ተልኮላታል። ሺ ዶንት ኖ ዳት። ይሄው ቴዲ ሲደውልልኝ ትላንትና ለእርቅ ሲደውሉልኝ ፍርድ ቤት ዳኛ ፊት እንደነበርኩ ቪዲዮ ከፍቻ ሳይቻቸዋል። ሂ ነው አይቷል። ልጅቷን ግን ሊያስመታት ይዟት ይመጣል። እያወቀ እኮ ማማት ሲጀመር ያማውትም ካሙት አንደኛውም እኔ ነኝ። የሱን ብር ለማስከልከል ብለው ጊፍት የሚጫወቱት እኛ ጋር ጊፍት እየመጣ ይሰጣል። እኔ እኮ እሱ አይደለም እኮ እሱ እንዳለው ነው አስገባለሁ $700,000 ነው። ይሄ የፌክ የባንክ አካውንት በቃ በዚህ ጉዳይ ላይ ፎከስ አድርገን ሊረሳ ነው ማለት ነው። መሲ ብሪጅስቶን ይሄን አካውንት ሰተሽ ብዙዎች አስገብተዋል። መሲያችን ይህ ሰው በስንት ነገር ድሃ ይሆናል፣ በገንዘብም በአእምሮም ድሃ ይሆናል። ስለሌለ እኮ ነው ቴዲ እኔን ስንት ነገር እንትን ስትለኝ ነበር። አካውንት ደውለው ሲያናግሩ የሌላ እርዳታ ድርጅት ስም ነው። ለመቄዶንያ ካስፈቀድኩ በኋላ ደውዬ ጠየኳቸው። በምን አካውንት ነው መቄዶንያ የምትጠቀሙት ስል ስልክ ያነሳልኝ ሰው 10,000 ምናምን ብሎ ኦንላይንም ታገኘዋለህ አለኝ አካውንቱ። አያና ጋር እኮ ገብቶ ልታረቀው ብሎ ፍራውልን መጥቶ ብሎ ሲመጣ ብር እንደሌለው እኮ ተናግሯል። ብር የለኝም አዲስ አበባ ነው ሰው የሚከፍልልኝ፣ በቃ ብር የለኝም ለምን ዳታ ረክ አያና ጋር ገብቶ በዋትስአፕ እኮ ሲለምነኝ ነበር። አትሁኑ ሁሉ ጊዜ ስትነጋገሩ እርስ በራሳችሁ ትነጋገራለች። ይሄ ልጅ ፖለቲካ እየሰራ ነው። ተምር ማናት ስንል ተምር ምን ሆናን የመጣችው የአንድ ምስኪን እመቤት የምትባል እህታችንን ያገሯ ልጅ ገንዘብ በልታን የመጣችው። በነገራችን ላይ ቴምር ስትሬስ ኦርደር ወጥቶባታል። ትላንትና ነው የተላከው ሰርቭ እንድትደረግ። ትላንትና ከስሻት ሪስትሬን ኦርደር ወጥቶባት ኦልሬዲ ተልኮላታል። ሺ ዶንት ኖ ዳት። ይሄው ለሁሉም ነው እያሳየ ያለው እንግዲህ ሪስትሬን ኦርደር ግርማሞ ምን ነው ዘማል ግርማሞ ኦልሬዲ ተከሳለች እና ሁላችሁም ይሄንን ነገር ዋይ ለምንድን ነው እንደዚህ ወጥረው የያዙት? እነሱ የኛን ልጅ አሜሪካን ሀገር ማሰራት ካልቻሉ የነሱ ዘሮችስ እኛ መሀል ላይ መስራት እንደማይችሉ ለምንድን ነው የማናሳያቸው? አለቀ። ይሄ ነው በቃ። በአንድ ሰውን እንደዚህ ወጥረው የሚይዙ ከሆነ አይ ስዌር ወደ ነገር ውስጥ ነው የምንገባው። ወደ ዘር ውስጥ ተመልሰን ወደ ዘር ውስጥ ነው የምንገባው። ከዚህ በኋላ ማንም ቁጭ ብሎ የሚያይ ሰው የለም። ማውራት እንደድሮ ማውራት ምናምን መሳደብ አቅቶን አይደለም። እዛው እነሱ ወለጋ ውስጥ ቆይ ፈራው ወለጋ ውስጥ ቁጭ ብሎ ዘር ማንዘራቸው እየሰራ የኛን አንድ ልጅ አሜሪካን ውስጥ አላሰራም ካሉ ዩ ጋድ ዴም ኢት ዩ ሲ ወደ ዘር ቀየረችው በቃ ጂጂ አሜሪካ ነው። አሜሪካ ማንም ሰው ማንም አላሰራ ማለት አይችልም። ኢትስ ፍሪ ካንትሪ። ከዚህ በላይ ምን አለ? ስም በማጥፋት ከዚህ በላይ ምን አለ? ስንት ጊዜ ከሰሱ ምን አጠፉ? ሌባ ነው አሉ፣ ትምህርት ቤቱ አሉ። ተባብረው አይደል እንደ እየቀጠቀጡኝ ምን አደረኩኝ? ዳርዳው ምን አደረኩኝ? እኔ እኮ ከሱ ጋር ራሱ ነው የተጣለው። ደግሞ ቲክቶክን ትተው ነበር አንዴ ትቻለው። ቲክታክ እንድተው አደረጉኝ። ተው በዚህ ያርጉኛል። ስሜ ትምህርት ቤቴ ነፍሰ ገዳይ ነው። አንተ ነፍሰ ገዳይ ነው እየተባልኩ ማን ገርማሙቶ ላይ ያውቃል። ከ100-200 ተማሪ ነው እኔ ጋር ያለው። ተማሪዎቹን አቢዩዝ አድርገው ይሄ ፍቄ የሚባለው ልጅ ከቴምር ጋር ያለው ተማሪ ሲደውል እንዳትመጡ እሱ ወንጀለኛ ነው። ምግብ ቤት ለምግብ ቤት እየሄዱ እዚህ ምግብ ቤት ለምግብ ቤት ተማሪዎች ሲሄዱ ወንጀለኛ ነው። ቲክታክ ላይ አሰሙም እንዴ እሱ እንደዚህ ያስደረገ ነው። እንዴት ገንዘባችሁን እዛ ታደርሳላችሁ? ስንት ነገር ማለት ማሪ በዛ ጋር ኤርትራኖችን ይልካል። ፍቄ የሚባለው እንትና አሁን ቴዲ ጋር ገብቶ ቴምር አሁን እውነት ገንዘብ ፈልጋ መሰለ እንዴ 150 ሺህ የገዛችሁ እኔ 152 ለምን ተናገሩኝ እኮ ማለት አይቻልም። ምንድነው እየተናገረ ያለው እዚህ ጋር? በጣም እኔ ራሱ ደብሮኛል። ምንድነው እሱ ይሄን ያህል በቃ ሀበሻ ግን ለምንድነው እንደዚህ የምንከፋፈው እርስ በርስ? በቃ እንዳይሰራ በጣም በብዙ መንገድ ነው እያጠቁኝ ያሉት። እናንተ ይሄን ጉዳይ ብቻ አይደለም የምትሰሙት ብቻ አይደለም እንግዲህ አሁን ያለው እኔ በጣም በብዙ ነገር እየተጠቀው ነው እያለ ነው ያለው። በጣም ይደብር ነገር ነው ይሄ። እንደዚህ ከሆነ በጣም ያስጠላል እንጂ ምንድነው የተፈለገው? ለምንድነው መጣል የፈለጉት? ስራውን እንዳይሰራ እንግዲህ ከሶሻል ሚዲያውም ርቄላቸው ነበር ነው እያለ ያለው ይሄ ሰው። ቴዲ ሲደውልልኝ ትላንትና ለእርቅ ሲደውሉልኝ ፍርድ ቤት ዳኛ ፊት እንደነበርኩ ቪዲዮ ከፍቻ ሳይቻቸዋል። ሂ ነው አይቷል። ልጅቷን ግን ሊያስመታት ይዟት ይመጣል። እያወቀ እኮ አሁን ቢያዝንላት ኖሮ ቴምር እንደዚህ ክስ ስላለብሽ አይቻለሁ ብሎ አትምጪ በቃ ዝም በይ እዛው እንትን በይላል። ግን ልጅቷን ሊያስመታት ስለፈለገ ሪስትሬን ኦርደር እንደወጣባት ያውቃል። ቴዲ በደንብ ትላንትና ያውቃል። ምንድነው ብሎ ሲጠይቅ ነበር። ሲደውሉልኝ ፍርድ ቤት ውስጥ ነበር ከፍቻ ሳይቻቸዋለሁ ቪዲዮ ገብቷቸዋል። ስለዚህ አሁን እነሱ ትላንትና ብር አስገቡ ሲባል አሁን ዛሬ አስገቡ አልኳቸው። አያስገቡም፣ የላቸውም። ግንስ
ፍራውል በዚህ አካውንት ላይ ያጭበረብረን ነበር። ደግሞ ቴዲ ብር እንዳለው ነገር አስገብቼ ቢሆን ተበልቼ ነበር። መጀመሪያ የምትበላው ሲኖር ነው የምትበላው። ሲኖር ነው እንጂ የምትበላው በሌለ ነገር ምንድን ነው የምትበላው? የለህም እኮ ቴዲ፣ ምንም ነገር እኮ የለህም። ወይ ማዝነው ምን እንደሆነ ታውቃለህ? ይሄ ህዝብ ቱ ቢ ኦነስት ከእጅ እንኳን ትላንት የበሉት ከእጅ ትላንት የበሉት እንኳን አንድ ቪዲዮ እንኳን ሰርተው ትላንት እንዲያድርጎልኛል ያሉ የሉም። እኛ ተምረናል። እኔ ባይ ዘ ወይ ብዙ ህዝቦች ተማሩ፣ ብዙ ሰው ተማሩ። ባይ ዘ ወይ ልክ ነች። እዚህ ጋር እየተናገረች ያለችው ምንድነው ፍራኦል ኢቲቻ ብዙዎችን ሲረዳና ሲደግፍ ነበረ። ምንም አነሰም በዛም ብዙዎችን እየደገፈና እየረዳ የነበረ ሰው ነውና እዚህ ነገር ውስጥ አተካራው ሲገባ ከጀርባው መቆም የነበረባቸው በጣም ብዙ ሰዎች የብዙ ሰዎችን ህይወት የታደገ ሰው ነው። እንግዲህ መቆም የነበረባቸው ብዙ ሰዎች ነበሩ። አሁን የገባበት ታሪክ ያው እንግዲህ ማጭበርበር ናቸው ወይም አለኝ የለኝም የሚለውን ነገር የለህም የሚል ነገር ውስጥ የገቡበት ነገር እንዳለ ሆኖ የእሱ ስህተቶችም ሊኖሩ እንደሚችሉ ሆኖ ማለት ነው። እንግዲህ ሚዲያ ላይ መጣ ራስ ተናገር። የመጀመሪያ ቀን መጣ፣ ሁለተኛው ቀን ማማት ተጀመረ። ማማት ሲጀመር ያማውትም ካሙት አንደኛውም እኔ ነኝ። የእሱን ብር ለማስከልከል ብለው ጊፍት የሚጫወቱት እኛ ጋር ጊፍት እየመጣ ይሰጣል። ሄለን ሻሽ የምትባል ልጅ ነበረ፣ ሄለን የምትባል ልጅ ነበረች። እሷ ጋር ነው የመጀመሪያ ጊፍት መስጠት የጀመረው። ማን ነው እርዳታ የጀመረው? ለምን በሉ ጉዱን ስሙ። ዝም ብላችሁ ስሙኝ። እኔ ታሪክ ልንገራችሁ። ነገ የሚነግራችሁ ሰው ላይኖር ይችላል ከሞትኩኝ። ይሄ ልጅ መጀመሪያ በጊፍት ነው የመጣው እዚህ ሚዲያ ላይ። ፊራ ነው አይደለም፣ አንበሳ እየሰጠ ነው የመጣው። ከዛ ምን ይሉታል? ደውለው ራሳቸው እነማን እነ ሄለን እነ ምናምን ይደውሉና አረ የሆነ ጊፍተር መጥቷል ምናምን ሲባል ይደውሉለትና ብርን ዝም ብለህ ከምታባክን ለምንድነው ድሃዎችን ማትረዳ ይሉታል። እውነታችሁን ነው እሺ ይልና ወደ እነሱ ይሄድና ድሃ መርዳት ይጀምራሉ። እኛ ብናይ አንበሳ የሚሰጠን የለም፣ ብናይ ጊፍት የሚሰጠን የለም። ከዛ አንዷ ልጅ መጣችና እግዚአብሔር ምስክሬ ነው፣ አንዷ ልጅ መጣችና እናንተ አለቻው አረ ማን ነበረች ማን እንደሆነች ቆይ እስቲ ላስታ እንጃ መጣችና ጊፍት የሚሰጠው ሰውዬ እኮ እርዳታ ብለው እና አከሌ የኔ ጓደኞች ናቸው። ደግሞ አንድ ባባን ታውቃለህ? ባባ የሚባል ሄለን ከእንደገና ደግሞ ማን ነው ስሙ ደግሞ ሌላም ያራዳ ልጆች ምናምን እነሱ ጋር ያስቀምጡታል ሊቀፍሉት በእርዳታ ስም የራሳቸውን ለማኝ ሰብስበው ሊቀፍሉት። ከዛ አንደኛው እኔ እኮ ጂጂዬ እናቴ ታማብኛል፣ ስለ እናቴ መድኃኒት የምገዛው እዚህ ቲክቶክ ላይ። ጂጂኪያ እንግዲህ የመጀመሪያውን የፍራኦል ኢቲቻን አመጣጥ ነው እየተናገረች ያለችው። በጣም የሚገርም ነው። መጀመሪያ ላይ ሲመጣ እንግዲህ እንደ ማንኛውም ጊፍተር ብሩን እየረጨን የመጣው በኋላ ላይ ነው እንግዲህ ኖርማል የሰላም ህይወቱን እየኖረ ወደዚህ ነገር ውስጥ የከተቱት ብዬ አስባለሁኝ። እንግዲህ ሰው አይን ውስጥም የገባው ከዛ በኋላ ነው። እሱም በኋላ ላይ እልህ ይዞት መሰለኝ እንግዲህ አለኝ እያለ እየተፍጨረጨረ ነው። አሁንም እንግዲህ ሊኖረው ይችላል፣ የምናውቀው ነገር የለም። እንግዲህ እኔ እኮ እሱ አይደለም እኮ እሱ እንዳለው ነው አስገባለሁ $700,000 ነው። ይሄ የፌክ የባንክ አካውንት በቃ በዚህ ጉዳይ ላይ ፎከስ አድርገን ሊረሳ ነው ማለት ነው። እንደው የምታወሩት የመጣው እኮ ትልቅ የወንጀል የምርመራ ሪፖርት እኮ ነው። አስገባ ከፈለገ አቃጥሎ ይሙቀው። በዚህ አካውንት ስንቶቹ ተዘርፈዋል፣ ስንቶቹ ተታለዋል። ስንት ነገር ነው የሚበቃን? ቆይ ለማመን ምንድን ነው ስንት ነገር ነው የሚበቃችሁ? እናት እኔ አዶ ነው ምን እያወራችሁ እንደሆነ አልገባኝም። ብዙ አጀንዳችን እኮ እንትኑ አይደለም እኮ የመጣው አካውንት 7,000 የምመጠጣው እኔ ነኝ። አይ ወይ ልውጣላቸውና እናንተ ተጫወቱ። እስካሁን ስድብ እያጠጡኝ ነው። እዚህ አጀንዳ ያስቀየም ኮመንቱን አይደለም እዚህ ላይ ያለው ምን ሊያደርግ ነው ይሉኛል። ልውጣና ይገላገሉ፣ ደስ ይበላቸው። ኦርቶዶክሶች ስለሆኑ አረ የሆነ በመድኃኒዓለም በእናትህ አሁን በዚህ ውስጥ ኦርቶዶክስ ሲሆን እስልምና በምን ይታወቃል? ኮመንት ያለውን ተዋቸው። እኔ አሱ አይደለም አጀንዳ እኮ ምን ያደርግልኛል? እኔ ኮመንቱ ኦኬ አይም እኔ ስለሆነ ነው ያንተ ቢሆን ኮመንት ያላችሁ ነገር አይሰራም። ማኛውና ቴምር እዚህ ጋር አላለ ስኳሽ ብታረጉትስ ምን አለበት? እሱ አንድ ነገር ነው። እሱ ከኛም አንዳንድ ጥሩ ነገር ማድረግ ጥሩ ነው። እንዴ 3 ዓመት እኮ ነው የረገጠችኝ። እኔ ከእሱ ጋር ለምን ስትፋጭ አትውልም? ምን አገባኝ? ነው መቼም ይቅር የማልለው ሰው ቢሆን ይማኛው አትሳደብ አንተ ሌባ አጭበርባሪ፣ አትሳደብ ላወርዳት በመድኃኒዓለም አፍን አትክፈት አንተ ቆሻሻ ሌባ የወንድ እበት ለምን እነዚህ ሲያከብሯቸው ያከብር ልክ ነግሯቸው የለማኝ አታሰድበኝ። እኔ ትናንትና ኦኬ ጋይስ ፕሊዝ እኔ ሰላም አውርዱ ነው ጉዳይ ከእሱ ጋር ሁልጊዜ እኔን ነው እንደ የምትለኝ እቺ ለማ አቡ በእናታችሁ አቁሙ። ዮኒ ቶሎ ብትል ሰው አይደለም። ኧረ እኔማ አልሰማም ከዚህ በኋላ በቃ ተውት። እሱ አሁን ማንም እየመጣው ሰደባለሁ እንዴ? ለምን ገደላት ገቡ
ዮኒ ማኛ እዚህ ጋር እንግዲህ መሩት ትቶ ላይቭን ወጥቷል። ምንድነው ከቴምር ጋር አንድ ላይ ተቀምጠውበት ልክ እነ ጂጂኪያ ተቀምጠው አንድ ቤት ላይ ነው ቴዲ ሐዋሳ ቤት ላይ እያወሩ በነበረበት ሰዓት ነው ዮኒ ቶሮንቶ ሰላም ለምን እናንተ አፈጥሩም ስኳች ማድረግ አለባችሁ ሲላቸው ነው በመሃል ተነስተው ኃይለኛ ክትክት በቃ ቤንዚን ላይ ያርከፈከፈው እንጃ እሳት ይሆነ መሲ ብሪጅስቶን ሰታን አስገብተናል ሲሉ ነበር ከታች እነሱ መረጃ አምጥተው ያሳዩ። መሲ ብሪጅስቶን ይሄን አካውንት ሰተሽ ብዙዎች አስገብተዋል። መሲያችን ለዚህ ነው ሰሞኑን ስትቅለበለብ የነበረው። መሲ በጣም ወዳት ልጅ ናት፣ ግን አላስፈላጊ የሆኑ መቅለብለቦችን አይተናል። መሲ ብሪጅስቶን ላይ እሳት በሌለበት ጭስ አይታይም። አንድ ኮመንት ላይ መሲ አይቼሻለሁ። ስንት ናችሁ? ጉዳዩ የፍራውን ነው። አንቺ ምን ቤት ነሽ? መስዬ መመለስ አለብሽ። መሲ አይ ቲንክ መሲ በጣም ጨዋ ሴት ናት። ድንግጥ ምትል ይመስለኛል። ብዙ ቀለም አታብዢ መስዬ። እኔ ቴዲ ሐዋሳ የሚመቸኝ ብቸኛ ነገሩ ምንድነው ረገጣው በሙድ ነች። በቃ በሸሉ ነው ጨፍጨፍ የሚያደርጋቸው በቃ እንዳለ ሰው በስንት ነገር ድሃ ይሆናል፣ በገንዘብም በአእምሮም ድሃ ይሆናል። ስለሌለ እኮ ነው ቴዲ እኔን ስንት ነገር እንትን ስትል የነበረው። አንተ እኔን ልትናገር ትፈልጋለህ እንዴ? ደግሞ 20 ሺህ አስገባ ስትባል 20 ሺህ ስለሌለ ሊያጭበረብረኝ ፍራውን መቄዶንያን አስገባ የተባልኩ ምንም ህዝቡን አታምጣት። ህዝብን በእኔ ላይ ለማስነሳት በታሪክ ቴዲ በታሪክ አትችለኝም። በታሪክ ያቺን ከሲዳማ ክልል የወሰድካትን ከብት ማደለቢያ ብለህ ከብት ለማደለብ ፈልጎ ሰው አገናኘኝ ብሎ ሰው ሁሉ ሰጥቼው ነበር። ታቦር ተራራ ስር ከብት አደልባለሁ። አንተ ወንድ ሆነ ነው እንትን የምትል ብዙ ጉድህን እኮ ነው የሸፈንኩልህ። ፊራ ተረጋጋ፣ በጌታ አልተባለም። ይኸው ልጆቼን ለማስገደል ይናገራል እንዴ? ውሸት ልጆቼን ውሸት። እኔ እስካሁን ሰዓት ዛብ ነበርኩኝ፣ እስካሁን ቁጭ ብያለሁ። አንድ የተወራ ነገር የለም። ስለዛ ስለ ገንዘብ ነው የተወራ። አንድ ስለማስገደል ገንዘብም ቢሆን ዮኒዬ እኔም ወድ ሰውን አይደል ወንድሜን አይደል ቴዲ ሐዋሳ አንተ ሂደ አካውንቱን ከፍቶ እኔ 30 ሚሊዮን ኢቭን በድምፅ ባንክ ደውዬ በድምፅ አሁን እዚህ 12 ሚሊዮን አሰማለሁ በድምፅ አካውንቴ ላይ ያለ እሱ ይገባኛል። እሱን አይደለም እኔን ስማኛ ቴዲ 20 ሺህ ለግድያ የለም ሌላ ውስጥ አትግባ። ቆይ እሺ ግድያውን ሆልድ እና ፊራዬ እንደው አንዴ ስማኝ እንደ ጓደኛ ጌታ ምስክሬው ልጆቼን ይንሳኝ አልኩ። ስለ መግደል ስለምን የተወራ ነገር የለም። ከየት ነው የሚያመጡት? ኧረ ጌታ ይቅር ይበላችሁ። ወዴት ይቻላል ማውራት ይቻላል። አምጪ ቮይሱን ማስረጃውን አምጪ። ምን ቃል በቃል ልንገርህ ፊራ። እዚህ ጋር ጂጂኪያ ጨፍጭፎሃል ወይም ደግሞ እየጠበቀህ ነው ሊያስገድልህ ነው እያለችው ነው። ዮኒ ማኛ ግን እኔ እዛው ነበርኩ ምንም የተወራም የተፈጠረም ነገር የለም እያለው ነው። ይሄ አካውንት አይደለ? አዎ ስትል ያንን ምን ሆነ መሰለ? ያንን ስትል እሺ ያልን ሰማን። ከዛ እነ ቴዲ ይሄንን አካውንት ደውለው ሲያናገሩ የሌላ እርዳታ ድርጅት ስም ነው ይሄ፣ የነሱ አይደለም። እሱን ላሰማህና አንተ የምትለውን መስማት ፈልጋለሁ። ይኸውልህ በቀላሉ አሁን ይኸውልህ ስክሪንሻት አድርጎ አንድ የላኩልኝ አየሁ። መቄዶንያ ይላል። ይሄን አሁን ቼክ አድርገህ ብትገባ መቄዶንያ አይደለም። ይሄን ቼክ አድርገህ ብትገባ አንዳንድ ከስር ያሉት ፌክ አካውንት ሊልኩ ይችላል። ግን ልነግርህ እኮ ነው። አሁን ከዛ በኋላ ስትደውል እሱን ነው የሰጡ ስትደውልላቸው ይሄንን የሰጡ ከዛ ኦንላይን ከላይ ያለውን ለምን አልወሰድከውም? እኔ አሁን የኔ ጥያቄ ምን መሰለ? በቲቪ ላይ የሚታየው ኮመርሻል ባንክ ከዛ በኋላ ድጋሚ ላይቭ ላይ ይሄን አካውንት ስናገር ልክ ከላይቭ ላይ ይደወልልኝ ነበር ከስልክ ዋትስአፕ ላይ። ከዛ ሲደወልልኝ እሱ አካውንት ሳይሆን ቲቪ ላይ ያለውን ውሰደው ብለው ላኩልኝ እንደገና ሁለተኛ። ቲቪ ላይ ያለው ይሄ ነው እንግዲህ። ይኸው ሁለተኛ ቅድም የላክልኝ ማለት ነው። ሁለተኛ ተላከልኝ። ከዛ ኦኬ ብዬ ያኛው ስል ያኛው አይደለም ብሎኝ ቀየርኩኝ ማለት አሁን እነሱ ያልኩት ስለዚህ ምንድነው ያደረጉት እነሱ? ደግሞ ልንገርህ በግልጽ ደወሉ። ይሄን አካውንት ሲጠይቁ የሌላ ሰው አካውንት ነው፣ ስሙ ራሱ የግለሰብ አካውንት ነው፣ የመቄዶንያ አይደለም። ግን ኦንላይን እሱም ብቻ ሳይሆን ብር ላኩ። የተወሰነ ወኒዳ የ20 ብር 30 ብር ምናምን ልከው ቼክ አደረጉት እና የግለሰብ አካውንት መሆኑን ቼክ ነው ያደረጉት። ማለት የሌላ የጉዞ ወኪል የሚባል አካውንት ነው። ኦንላይን ግን መቄዶንያ ተብሎ ተቀምጧል። ከላይ አልተቀመጠም እያልኩ እኮ ነው።
የተቀመጠው ከስር ነው እንጂ ከላይ ቲቪው ስክሪን ላይ ይሄ አካውንት ኦንላይን ዝም ብለህ መቄዶንያ ብለህ ጉግል ስታደርገው ይሄ አካውንት ነው የሚመጣው። አዎ እኔ አሁን እሱኛው አልመጣልኝም እያልኩ እኮ ነው። ፊራ እኔ ጋር ደግሞ አሁን ገብቼ ሳየው ሌላ ይመጣላችሁ ካለ ገብታችሁ አሳዩ። ሎየር እኔ ላይ መጥቶልኛል። እስቲ አሳየኝ፣ ውጣና አሳየኝ። እንትን ስለሚል ነው ስለሚወጣ ክሊር መሆን ስላለበት ነው። ገብቷል። እኔ አንድ ነገር ማውራት ፈልጋለሁ። ኖ አንዴ አሳየው፣ በቪዲዮ አድርገውና ዩቲዩብን አድርገህ አሳየን ብሮ። ሲምፕል አተ እሱ ነው ያለበት ኤሪያ እንትን ስላልሆነ ነው። ኦኬ ማመች ከሆነ እኔ ቮይስ ሜሉ ላሰማና ጻፈልኝ። ምንድነው ሁለቱም ቻሪቲ አብረው የሚሰራው? ለዚህ ጋር ጻፈልኝ። እሱም ቻሪቲ ነው፣ ሁለቱም ኦርጋናይዝድ ሆነው አብረው ነው የሚሰሩት ይላል። ከባድ ነው እንግዲህ ከጀርባ ኃይለኛ ማጭበርበሮች አሉት ነው። እዚህ ጋር እንግዲህ በነ ዮኒ ማኛና በፈራኦል ኢቲቻ ጉዳይ የተነሳ የመቄዶንያ እንግዲህ እየተሰራ የነበረው ሴራ ነው እያወጡባቸው ያለው። እንግዲህ ይህ ሰውዬ ኤርሚያስ የሚባለው ሰውዬ አደጋ ውስጥ ነው። ማህበረሰቡ የሚይዘውን ይዛል። እኛ ፖሊስ አይደለንም። እዚህ ውስጥ ሶሻል ሚዲያን ተገን በማድረግ የሚፈጠሩ ነገሮች ይሄ እኮ ለሁላችሁም የሚጠቅም ነገር ነው። አጭበርባሪ የኔ ነህ ብሎ አይመርህም። በዚህ ውስጥ ሁላችሁም ተጭበርብራችሁ ሊሆን ይችላል። ስለዚህ በዛ ወደ መርዳት ያለብን ተስዬ ቀጥል። ሶሪ ስላቋረጥኩ እና ከመጀመሪያም ጀምሮ ይሄ ጋጋታ እየቆየ ብዙ ሰዎች በጣም ደጋግ ኢትዮጵያውያን ከዚህ ሶሻል ሚዲያ ላይ አጥተናል። ብዙ ሰዎች በጣም ብዙ ሰው የሚረዱ በጣም ብዙ አቅም ያላቸው ሰዎች ከሱ ጋር በመነካካት ከሱ ጋር በመሰዳደር በሱ የተነሳ ህዝብ ተነስቶባቸውም ከዚህ ሚዲያ ላይ ተነስቷል። እና ይሄ ነገር ለምንድን ነው የማይቋጨው? በቃ እናንተም ቴዲ የምታደርጉት ነገር ከሆነ አርጉት፣ እሱም ያርግ። ከፈለገ እኔ ማናጀሩን እዚህ ቲክቶክ ላይ መጥቶ የመቄዶንያ ማናጀር ቁጭ ብሎ ከእናንተ ጋር እንዲያወራ ማድረግ ይችላሉ። አሁን ራሱ የተደወለልኝ ስልክ ከመቄዶንያ ማናጀር አቶ ቃል ነው የደወለልኝና ገብቶ ከእናንተ ጋር መወያየት ከፈለጋችሁ በአካውንቱ በመቄዶንያ በዋናው አካውንት መጥቶ እዚህ ጋር ቁጭ ብሎ መነጋገር ይችላል ማለት ነው። ዋናው ማናጀራቸው ማለት ነው የመቄዶንያ። ከዛ ሲቀጥል ይሄ ጉዳይ ባይዜ እኔ ያቀረብኩትን ቻሌንጅ ልንገርህ፣ ቀላል ማከራከር። ለምሳሌ እኔ የሚጠበቅብኝን ወይ ለዮኒ ማኛ ወይ እዚህ ላመናቸው ሰው ትራንስፈር አደርጋለሁ። ከዛ በኋላ እሱ $700,000 ትራንስፈር ያደርጋል። የእሱ $700,000 መግባቱን ካረጋገጥን በኋላ ነገሩ ነው የኔ አባት እኔ የለውበት ነገሩ ነው። $700,000 ለመቄዶንያ መግባቱን ካረጋገጥን በኋላ የእኛ ገንዘብ አስቀድማችሁ በመረጣችሁት ሰው የተቀመጠው ገንዘብ ለመቄዶንያ ገቢ ይሆናል። ካልሆነ አረንጓዴውን አልጫንም ፋራን ፈልግ። መብረቅ እናንተን መብረቅ ስንት ጊዜ ደጋግሞ የሚመታችሁ ይገርባችኋል እንዴ? መብረቅ ደጋግሞ ተሲ ይቀጥል። በጣም ይቅርታ ተሲ፣ አሁን እንዳልከው ከሆነ ሰውየው ስለደወለልህ ሌላ አንድ ውሸት የሚያዝበትና $20,000 አስገብቻለሁ ብሏል። እስኪ ሰውየውን ጠይቀው። $20,000 የለም ቼክ እያደረኩኝ ነው፣ ቤተኛው አካውንት ነው ብሎኛል። እግዚአብሔርን ነው የምነግራችሁ፣ ቤተኛው አካውንት ቼክ እያደረኩኝ ነው ብሏል። ካላመናችሁ እኔ ዋናውን ቲክቶክ ላይ ግባ ብዬ አስገባዋለሁ ከፈለጋችሁ። ይሄ ግን እንደ ትልቅ ድርጅት እኔ እንጃ ገባለሁ ብሏል ቴዲ። ፈራኦል ኢቲቻ ላይቭ እንግዲህ 30,000 ብር ፈራኦል ኢቲቻ ላይቭ $20,000 አስገብቻለሁ ብሎ እንግዲህ ያሳያቸው ነበረ። ግን እዚህ ጋር ተስ እያለ ያለው ምንድነው? አጣርቻለሁኝ ዋናውን ማናጀሩንም አውርቼ ምንም አይነት የገባ ብር የለም ማጭበርበር ነው ብሏል። የወንድም ኤርሚያስ ስልክ ነው። እሺ ፍኖተ ህይወት ጉዞ እንትኖች ናቸው፣ መንፈሳዊ ጉዞ። ሰላም እንዴት ነህ? ይቅርታ በድርጅታችሁ ስም መጥራት ነበረብኝ። እሺ ኤርሚያስ አስተባባሪያችሁ ነው? ይቅርታ ሄሎ ወይ ይቅርታ። ችግር የለም። በኮሚቴ የሚሰራ እንትን ነው እሱ አስተባባሪ ነበረ በዛን ጊዜ። ኦኬ ስለዚህ አሁንም አለ። እሺ አይ እኔ የምደውለው ከውጭ ነው። ቁጥር ሰጥተውኝ ለመቄዶንያ አስገቢ ብለውኝ በዚህ ቁጥር ሳስገባው ኤርሚያስ ደቻሳ ዳባ ይላልና መቄዶንያ ደግሞ በግለሰብ ቁጥር እንደማያስገባ ነበር ማቀውና ያው እኔም እንትን ስላልኩኝ ነው ማቃችሁ በፍኖተ ህይወት ነውና
ለጉዞ ቲኬት እንጂ ስትሰበስበው አላውቅም ነበረ እና እስቲ እሱን ክሊር ለማድረግ ፈልጌ ነው። እንዳልኩሽ ነው ተመላቻለሽ ወደ ዲዛይን እንትን ነው ማለት የሚደረገው በሰንበት ምሽት ነው። አሁን የሰንበት ምሽት ማለት ነው። እሺ እና ከሚገዛጋት ሁለት ጉዞዎች ውስጥ አንደኛ የበጎ አድራጎት ጉዞ ነው የምናደርገው፣ ሁለተኛው ማለት ነው። ኦኬ አሁን ጉዞውን ነው ወይስ ገንዘቡን? አሁን እኔ አሁን ጉዞውን ልመጣ አይደለም እኔ ገንዘቡን ልልክ ነው እና ልክ ነሽ። መቄዶንያ ያውቃል በእናንተ በኩል ገንዘብ እንደሚመጣ እንደሚደርሰው ያውቃል ብዬ ነው። አክቲቭሊ እናንተ እንደ አንድ የመቄዶንያ ገንዘብ ሰብሳቢ ትሰራላችሁ ማለት ነው። ጉዞ እንደምትሄዱ አውቃለሁ፣ ግን ገንዘብ ሰብሳቢ ሆናችሁ መቄዶንያ አውቆ እናንተ እንደ አንድ ገንዘብ ሰብሳቢ ተቋም አውቆ ይደርሰዋል ያውቃል ማለት ነው። እንደዚህ እሱ ምንድነው ብቻ የሚሰራ እንትን የለውም እንጂ ኦፊሻሊ አሁን ራሱ እንትን ሰጥቶን ምናምን መቄዶንያ እናሰባስባለን ተብሎ ራሱን የቻለ ክፍል የሚሰራ ክፍል የለውም። ስፔሲፊካሊ ያን ስራ የሚሰራ በመቄዶንያ ብቻ መቄዶንያ ሰብስቡልን ያለው ነገር የለም። እሺ አመሰግናለሁ። እኔም ስልክ እርግጠኛ መሆን ስለፈለኩ ነው አውቃለሁ መቄዶንያ ብለው የሰጡኝና በሰው አካውንት ነው ማለት ነው የሚገባው። እንደዚህ አይነት ነገሮች መቋረጥ እንዳለባቸው ብዬ ነው ማስበው። ምክንያቱም በሰዓቱ የሆነ ጉዳይ ላይ እየረዱ የነበሩ ሰዎች በቃ በሱ አካውንት ተሰብስቦ አጠቃላይ ይግባ የሚባል ነገር መኖር የለበትም። ያ ማለት ምንድነው ወደ ድርጅቱ አካውንት ነው ቀጥታ መግባት ያለበት እንጂ የሆነ ጊዜ ያ ሰው ከዛ ጉዳይ ላይ ራሱን በሚያወጣበት ሰዓት ምን ይፈጠራል? ያ አካውንት እስከ ረጅም ጊዜ ይቆያል። ማንኛውም ሰው ያንን አካውንት ሲያገኝ የመቄዶንያ ነው እየመሰለው ብድግ እያደረገ በኤርሚያስ ደቻሳ አካውንት ያስገባል ማለት ነው። ይሄ በጣም የሚያስጠላና መሆን የሌለበት ነገር ነው። እንግዲህ የተረዱ አብዛኛው ሌሎችም ገንዘቦች ወደ ግለሰብ ኪስ እየገቡ ነበር ማለት ነው። እና ይሄም ቢጣራም ጥሩ ነው ባይ ነኝ። እናንተ ምን ትላላችሁ? ለመቄዶንያ ካስፈቀድኩ በኋላ ደውዬ ጠየኳቸው። በምን አካውንት ነው መቄዶንያ የምትጠቀሙት ስል ስልክ ያነሳልኝ ሰው 10,000 ምናምን ብሎ ኦንላይንም ታገኘዋለህ አለኝ አካውንቱ። ኦኬ ብዬ ኦንላይን ላይ ስፈልገው ልክ መቄዶንያ አካውንት ብዬ ስፈልግ አገኘሁት ማለት ነው። ኦኬ ዝም ብዬ ያስኩት። ከዛ በኋላ ላይቭ ላይ የዛን ጊዜ አካውንት ብዬ ስናገር ተደወለልኝ ዋትሳፕ ላይ። እሱን አካውንት አትጠቀመው ለመላክ ስትል የቲቪ የሴፉን ተጠቀመው አሉኝ እና ላኩልኝ ማለት ነው። ይሄኛው ዋትሳፕ ላይ ያኛው ስል ያኛውን አትጠቀመው አለኝ፣ ይሄኛውን ተጠቀመው አለኝ። እሺ አልኩት። አሁን እነሱ ማስገባት አልሄዱም። አንደኛ አልተዘጋጁበትም፣ ሁለተኛ አካውንት ይዞ አልመጡ፣ ሶስተኛ ብርም ይዞ አልመጡ። ከዛ በፊት ደግሞ ድርድር ላይ ሲናገሩ ብር እንደሌላቸው ማስገባት እንደማይችሉ ነበር ሲናገሩ የነበረው። ፎርጊቭ እንዳደርግላቸው ምህረት ሲጠይቁ ነበር። አያና ጋር ቁጭ ብለው ምህረት ሲጠይቁ ነበር። ሽምግልና እኮ የጠሩት እኮ እነሱ ናቸው፣ እኔ አይደለሁም። እኔም ለመታረቅ ምናምን እኮ አልፈለኩም፣ እነሱ ናቸው ሽምግልና የላኩት። የምርህን ነው ልታስገባ ነው ስለኝ አዎ ብዬ አካውንቴን ከፍቼ ያሳየሁት። ለእናንተ እንዳሳየው ሰው በትኜ ነው ያሳየሁት። ይሄው ብዬ ከባንክ አስፈቀድኩበት። ከዛ በኋላ መላክ ያለ አስገቡ ስላቸው አይታል ፊታቸው ነው የጠቆረው። 10 ይወርዳሉ ይወጣሉ፣ 10 ይወርዳሉ። የላቸውም። አንደኛው 2700 ነው አካውንት ውስጥ ያለው፣ አንደኛው ደግሞ 2000 ብር ነው ያለው አካውንት ውስጥ የላቸውም። አሁንም ቢሆን 30,000 ብር እስቲ ያስገቡ፣ $30,000 እስቲ ያስገቡ። እኔ አሁን ነው ማስገባው። እኔ ከነሱ ጋር አልወርድም እኮ እኔ ክብር ያለኝ ሲሆን ከነሱ ጋር አልወርድም። ወርጄ ከነሱ ጋር አልንጫጫ። እነሱ አሁን ያቺን 20,000 ብር ወረድክ እንጂ አንደኛው ነው። ሌላ አካውንት እንደማታመጣ በምን እርግጠኛ ይሆኑና ያስገቡ ነው? ለኔ ለምን ይልካሉ? እኔ ባማመጣው በምን እርግጠኛ ይሆኑ እነዚህ ሰዎች? እኔ በማመጣው እኮ አይደለም እነሱ ለምን እኔ ጋር እኮ አይደለም ያስገቡ። ችግር ያመጣው አንተ ያልገባ ነገር አለ። እኔ ጋር እኮ አይደለም ያስገቡ። እኔ እዚህ ጋር ያልገባኝ ነገር በተመሳሳይ አካውንት እናስገባ አላለም እንግዲህ፣ ወይም ደግሞ በድርጅቱ አካውንት እሱ ትሬስ ባደረገው መንገድ ነው የመጣለት አካውንት በዛ ሊያስገባ ይዞ የመጣው ያንን አካውንት። እነሱም የራሳቸውን መንገድ ቢሄዱ ኖሮ ወይም የማስገባት እቅዱ ቢኖራቸው ኖሮ ልክ እንደሱ አካውንት ይዘው ይመጡ እንደነበረ ነው እየተናገረ ያለው ፍራኦል ኢቲቻ። እንግዲህ ትክክል ነው ፍራኦል ኢቲቻ እዚህ ጋር። እሱም እንግዲህ እኔ ባመጣሁት አካውንት አስገቡ አላልኩም፣ እነሱም ባመጡት አስገባለሁ። ትክክለኛ ስከተው መቄዶንያ የሚል ስም ከመጣልኝ አስገባለሁ። ሌላ መጭበርበር የሚባል ነገር የለውም ነው እያለ ያለው። ምንድነው ይሄ ሰውዬ ደግሞ የሌላ የቱር ምናምን የራሱ ሌላ ቻሪቲ ነው ከመቄዶንያ ጋር የሚገናኝ ማለት ግን ምን ብሎ ፖስቶታል? ቻሪቲ የመቄዶንያ ተብሎ ነው የተጻፈው።
እሱ ላይ የመቄዶንያ የሚል አለው። አዎ እዚህ ጋር የመቄዶንያ ነው የሚለው። አሁን እኔ ስደውልለት ኦንላይን አለ ብሎ ይሄን አካውንት ነው የተሰጠኝ፣ ኦንላይንም አለ ተብሎ ከዛ በኋላ ላይቭ ላይ እኔና ስናወራ እሱ አካውንት ሳይሆን የሴፉን ተጠቀሙ ብለው እንደገና ላኩልኝ ማለት ነው። ግን ለመላክ ስታስገባ ኦልሬዲ እዚህ ጋር ስታስገባ እኔ የምልህ እኮ ያንን አሁን ቼክ አድርጋ አይደል ይሄንን የላኩልኝ ይሄኛውን አሁን ያው የጠራውን ቁጥር ኤርሚያስ ገለመል የሚለው እሱን ለዛ ላይ እኔ ስደውልለት ያነሳው ሰው መቄዶንያ ነው ስለው አዋለኝና ብር አካውንት ነበራችሁን ስለው ይሄኛው አካውንት አለ ኦንላይንም አለ ታገኘዋለህ አለ። ከዛ ጉግል ሳረገው ራሱ መጣልኝ ፈርስት ላይ ማለት ከዛ ዝም ብያለሁ። ግን መያዝ ብቻ ሳይሆን እዚህኛው ላይ ስታስገባ ለመላክ አየህ ይሄ ባንክ ነው፣ በዚህ ነው የምንልከው ትራንስፈር አይደል? አፑን ዳውንሎድ ያልኩት ለዛ ልክ ስታስገባ ግን ስም ያመጣል። ስሙ እሱን እኮ እያልኩ ነው። ስሙ ማለት ስም ስለሚያመጣ ልክ ስሙን ስለሚያመጣ አትልክም ማለት ነው። ኢዚ ነው። አሁን ለእነሱ የተሰጠው የቤት ስራ እሱን ነው እኮ ያሉት። የቤት ስራ የነሱ የቤት ስራ መቄዶንያ አስገቡ ሲምፕል ኦኬ እንጂ አካውንት አይደለም። አሁን እኮ እነሱ አካውንት ሊያጭበረብረን ነው አይደለም። እኔ ራሴ ልክ አካውንቱ መቄዶንያ ብሎ ካልመጣ አላስገባም። የተሰጠኝ አካውንት ግን ይሄ ነው። ከዛ ላይቭ ላይ ሳወራ ከወጣው በኋላ ከላይ የተላከልኝ አለ ዋትሳፕ ላይ እሱ አይደለም ፍራዋል በዚህኛው ተጠቀም ብሎ አየሁ። በዚህኛው ተጠቀም ብሎ ይሄኛውን የላኩልኝ የቲቪውን ላኩልኝ ማለት ነው። የቲቪውን ተጠቀመው እሱን ተወውና የቲቪውን ተጠቀመው አሉ። እሺ ብዬ ቁጭ አደረኩት። መጀመሪያ ግን የተላከልኝ የትኛው ነው? መጀመሪያ የተላከልኝ ግን ይኸው እዚህ ጋር አየሁ። እዛው ጋር ያለው ማለት ነው። እዛው ጋር ያለው እኔ የተላከልኝ ነው። ስለዚህ የዚህ ሰውዬ እንግዲህ ይሄ አሁን የተላከልህ ሰውዬ የግለሰብ አካውንት እንደሆነ እንድታውቀው። ኦኬ ግን እኔ አሁን እኮ ዮኒ ምን መሰለህ አፕ ስለማስገባ ባንክ ነው አይደል? በቃ ፊቱን እኮ አይተሳቃለህ እኮ በእናትህ። ኧረ በመድኃኒዓለም ቁጥር ስትመታ ለምሳሌ እሱን ቁጥር ነው ከዚህ በፊት ከፍያለሁም ብሏል እኮ ተሰብስብ። በዚህ አካውንት እኮ ሌላም ጊዜ እኮ አድርጌያለሁ እኮ ብሏል። ተሰብስብ አእምሯችን እንግዲህ ከፍያለሁም ብሏል እኮ ባለፈው አእምሯችን ቴዳ ይህንን አካውንት አሳይቶ መስሎኝ ባንኮች የፈቀዱለት 793 እንደገና 3-5 እንግዲህ ወደዚህ አካውንት ነው ሊያስገባ ያስፈቀደው ማለት ነው። እንግዲህ እዚህ ጋር ሊገባኝ አልቻለም። ሁለቱም በቃ የሌለ የህፃን ልጅ ጨዋታ ነው እየተጫወቱ ያሉት፣ እየተከታከቱት ነው። እንግዲህ ዮኒ ማኛም እዚህ ጋር እንግዲህ ወደዛው ወደ ፍራኦል ኢቲቻ ስለሚያመዝን ብዙ ነገሮች ላይ ምንም አይነት አስተያየቶችን ከመስጠት ነው የሚቆጠበው ብዙ ጊዜ። አያና ጋር እኮ ገብቶ ልታረቀው ብሎ ፍራኦልን መጥቶ ብሎ ሲመጣ ብር እንደሌለው እኮ ተናግሯል። ብር የለኝም አዲስ አበባ ነው ሰው የሚከፍልልኝ፣ በቃ ብር የለኝም ለምን ዳታ ረክ አያና ጋር ገብቶ በዋትሳፕ እኮ ሲለምነኝ ነበር። ልክ አሁን እዚህ ጋር እንደ ጀግና ይጫወታል እንጂ የለውም ምንም ነገር፣ ምንም የላቸውም። አሁን እቺኛዋ ደግሞ ይኸውልህ ኦንላይን ነው ያለው። አየው ቴዲ ዮኒ ሉክ እዚህ ከላይ ያለው ላይ እኔ ስደውል ስልክ ያለንሳው ሰው ኦንላይንም አለ ይሄ ቁጥር ተጠቀመው አለ። ከዛ ላይቭ ላይ ስናገር ሰማና ልክ ላይቭ ላይ ልክ ስጨርሼ ስወጣ የሴፉን ተጠቀመው እሱን አካውንት አትጠቀመው፣ እሱ በፊት የሚሰበስቡ ናቸው፣ እሱን አንተ አትጠቀመው፣ ዋናውን አካውንት ተጠቀም ብሎ የሴፉ ላይ ያለውን ነገሩኝ። ኦኬ አልኩኝ። እነሱ መቄዶንያ ነው አስገቡ የተባሉት እንጂ በዚህ አካውንት አስገቡ አልተባሉ። የተባሉት መቄዶንያ አስገቡ፣ በፈለገው አካውንት አድርገው መቄዶንያ አስገቡ። ዳሴ መቄዶንያ ነው ማስገባት ያለባቸው እንጂ የተባሉት አሁን እነሱ $20,000 ላለማስገባት ሊያጭበረብረን ነበር። እኔ በዚህ አካውንት አስገቡ አላልኩም፣ መቄዶንያ ነው ያልኳቸው መቄዶንያ አስገቡ ነው ያልኳቸው። የላቸው ምንም ነገር 5 ሳንቲም የላቸው። አሁን ጉግል ላይ አድርገህ መቄዶንያ አካውንት ብትል ይሄ አካውንት ነው ይመጣል። ይሄ 10,000 ምናምን የሚለው ይኸውልህ፣ ይሄ 10,000 ምናምን የሚለው። ስለዚህ መቄዶንያ የሚለው 10,000 41 50 56 447 አይደለ? እሱ አንድ ደግሞ እዚህ ጋር ይመጣል 10,000 79 33 52 35 ይመጣል። የትኛው ጋር? ሌላው ጋር? አዎ ሌላው ጋር ይመጣል። ልክ ስትመጣ ከላይ ስትመጣ ጉግል ላይ አሁን ጉግል ላይ ወልኔ አሁን መቄዶንያ አካውንት ብዬ ነው የከፈትኩት። አየህ መቄዶንያ አካውንት ከአንተ የላክልኝ ላይ አሁን ቀደም የላክልኝ ላይ ስጠይቅ ይሄንን የላክልኝ ሌላም አለ ሌላም አለ። አሁን ከላይ ኦኬ እዚሁ ላይ ከቲቪው ቀጥሎ ያለው ላይ አለ። ከቲቪው ላይ ይኸውልህ ከቲቪው ላይ
ኦኬ ቼክ ላድርገው ዩቲዩብ ላይ ገብቼ። እንግዲህ በዚህ ሰበብ ሌላ እንግዲህ ሲማዘዙ የመቄዶንያ ራሱ የእርዳታ ድርጅት ከባድ የገንዘብ ማጭበርበሮች እንደነበሩት ወይም ደግሞ ድርጅቱ ገንዘቡን በትክክል እያገኘና እነ ዶክተር ቢኒያም ገንዘቡን እየተጠቀሙ እንዳልነበር ነው እዚህ ጋር እንግዲህ የሚያሳየው። ይሄ ነገር የሚቀጥል ከሆነ እንግዲህ ሌሎች ወይም ደግሞ ፍራኦል ኢቲቻ ምንድነው እዚህ ጋር እያለ ያለው እኔ ገንዘብ ላስገባ እንደሆነና ፍራኦል ኢቲቻ እንደሆንኩ ስነግረው በዚህ አካውንት አስገባ ብሎኝ ነበር። ላይቭ ላይ ግን ካየኝ በኋላ ነገ ላይ እንደሚያስጠይቃቸው ስለገባ አንተ እዛ ላይ ባለው ሳይሆን ሰይፉ ላይ ባለው ቲቪ ላይ በነበረው አካውንት አስገባ ሲለኝ ነበር ብሏል። እዚህ ጋር ከጀርባ የሆነ ሴራ ያለ ይመስለኛል። እናንተ ምን ይመስላችኋል? እንግዲህ